ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ጀነራል ታደሰ ወረደ ከአቶ ጌታቸው ረዳ በምዕራብ ትግራይ ለመገናኘት መወሰናቸው አስታወቁም። ኣብኡ ዘሎ ምሕደራ ናይ ምፍራስን ዛዕባ ይስማዕ ኣሎ። ምዝብ ተዛመደ ኣብቲ ተማዛባላይ ይኹን ኣብኡ ዘሎ ዘይተማዛበለ ህዝቢ ኣብ ከቢድ ሽግር ከም ዘሎ ክድነቕ ዘለዎ ዝተውሃቦ ኣፍልጦ ኣሎ። ብደገ ኮይኑ ውፅኢት ክንገሮ ክፅበ ስለ ዘይግባእ ኣብዚ ጉዳይ ይነጥፉ ምስ ዘለውን ምስ ፌደራል መንግስትን ክዘራረብ እዩ። የትግራይ ሰራዊት አዛዥ ከአስመራ መንግስት ጽምዶን የሚመለከት ለመጀመሪያ ጊዜ ይፋ አደረገው። ከሚመስለን ከምንፈልገው ጋር አብረን እንሰራለን። የምንፈራው ነገር የለ፣ የምንሸባቀቅበት ነገር የለ፣ የምናፍርበት ነገር የለም። ሶስቱን ጉዳይ የለም ብሏል። ለሰብዓት ንውዳ ወይ ተወሰነ ስጉምትን መኻድ ተወሰነ ደገፍን ምግባር ስልታው መሕዝነት ውን ኣሎ። ኩሎም እዚኦም ክንጥቀመሎም ኢና። ኩሎም እዚኦም ምጥቃም ድማ ትክክለኛ እዩ። በሌላ መረጃ በኮሎኔል ደመቀ ዘውዱ የሚመራው ታጣቂና በፋኖ መካከል ግጭት ተከሰተ። ኤርትራ አዲስ ማስጠንቀቂያ ሰጠች። እነኚህና ሌሎች አዳዲስ መረጃዎች ይኖሩናል። አብራችሁን ነው። በቅድሚያ በኮሎኔል ደመቀ ዘውዱ የሚመራው ታጣቂና በፋኖ መካከል ግጭት ተከሰተ። ምንጮች እንዳረጋገጡት በደመቀ ዘውዱ የሚመራው የተከዜ ዘብ የሚባል ታጣቂ ቡድንና በአካባቢው የሚንቀሳቀሰው የፋኖ ኃይል ትናንት ከሰዓት ጀምሮ ግጭት ውስጥ መሆናቸው ገልጿል። የተከዜ ዘብ የሚል ስም የተሰጠው ታጣቂ ቡድን የብልጽግና መንግስት ለፖለቲካ ሴራ ካዋቀራቸው ታጣቂዎች መካከል አንዱ ነው። ይኸውም በምዕራብ ትግራይ የተቀረው የትግራይ ህዝብ አካል የሆነው የወልቃይት ጸገዴና ሰቲት ሁመራ ህዝብ ከተቀረው በሌላው የትግራይ ክፍል የሚገኘው የትግራይ ህዝብ ለማጋጨት የተቋቋመ ነው። በተጨማሪም ከአማራ ክልል የመጡት በምዕራብ ትግራይ እንዲሰፍሩ የተደረጉ ሰፋሪዎች በዚሁ ታጣቂ ቡድን እንዲቀላቀሉ የተደረገበት ምክንያት በትግራይና በአማራ ህዝብ ዘላቂ ቁርሾ ለማስቀመጥ ነው። ይህንንና ሌሎች መሰል ሴራዎች ለማስፈጸም በተቋቋመው በደመቀ ዘውዱ የሚመራው የተከዜ ዘብ የሚባል ታጣቂ ቡድንና በአካባቢው የሚንቀሳቀሰው የፋኖ ኃይል ትናንት ከሰዓት ጀምሮ ግጭት ውስጥ መሆናቸው ገልጿል። በሌላ በኩል ኤርትራ በአሰብ ወደብ ጉዳይ ማስጠንቀቂያ ሰጠች። ኢትዮጵያ የቀይ ባህር ባለቤት መሆን አለብኝ በሚል እየሄደችበት ያለው አካሄድ እጅግ አደገኛ መሆኑን በአሜሪካ የሚገኘው የኤርትራ ኤምባሲ ገልጿል። ኢትዮጵያ ከቅርብ ጊዜ ወዲህ በኤርትራ ላይ ያደረገችው ያለው ዘመቻ ቀጠናውን ወደ አደገኛ ጦርነት የሚያስገባ በመሆኑ ዓለም አቀፉ ማህበረሰብና ሚዲያዎች ትኩረት እንዲሰጡት ጠይቀዋል። ኢትዮጵያ የባህር በር ይገባኛል ጥያቄዋን በዲፕሎማሲያዊና በሁለትዮሽ ስምምነት ከማግኘት ይልቅ ኃይልን በመጠቀም የባህር በር ለማግኘት የኤርትራን ሉዓላዊነት ለመጣስ ያሰበች ይመስላል ብሏል። በሌላ በኩል ጀነራል ታደሰ ወረደ ከአቶ ጌታቸው ረዳ በምዕራብ ትግራይ ለመገናኘት መወሰናቸው አስታወቁም። የፌዴራል መንግስት በምዕራብ ትግራይ ያደራጀውን ህገወጥ ቡድን ሊፈርስ መሆኑ አቶ ጌታቸው ረዳ መናገራቸውን ተከትሎ ነው ግንኙነቱ አጓጊ የሆነው። ምክንያቱም የጀነራሉና የአቶ ጌታቸው ረዳ መገናኘት የብልጽግና የማምታታት ሴራ ስለሚበጥስ ነው። ብልጽግና በቅርቡ የአሜሪካን አምባሳደር ማሲንጋን ከጌታቸው ረዳ ጋር ወደ ሁመራ መላኩን ይታወሳል። በፕሪቶሪያ ስምምነት መሰረት ተፈናቃዮች እንዲመለሱ ብልጽግና ቢስማማም ይህንን የማድረግ አቅም ሆነ የፖለቲካ ውሳኔ ስለሌለው ውጥረት በተፈጠረ ቁጥር ሶስተኛ ወገንን ጣልቃ ያስገባል። አንድ መንግስት ነኝ የሚል አካል ለሁሉም የሚበጅ መፍትሄ ማምጣት ተስኖት ታጣቂዎችን እየለመነ አምባሳደርን እንደ ሽማግሌ እያላከ ከሁሉም በኩል ነጥብ ላለመጣል የሚሞክር በዓለም ታይቶ አይታወቅም። ምናልባት ጦርነት ቢጀመር በሚል በኮሎኔል ደመቀ የሚመራውን የተከዜ ዘብን ይቀልባል። ምናልባት ሰላም ቢመጣ በሚል ደግሞ የጌታቸውን ስምረት ይደጉማል። የተፈናቃዮች ጉዳይ ሲነሳ ደግሞ ቁርጥ ያለ አማራጭ ሀሳብ ብልጽግና ስለሌለው አምባሳደሮችን ዓለም አቀፉ ማህበረሰብን ሽማግሌ አድርጎ ይልካል። ብልጽግና ደካማ ስርዓት፣ መፍትሄ አልባ አገዛዝ ነው። የተረጋጋ ሀገር መፍጠር የተሳነው ስርዓት ነው። ማወዣበር፣ ማምታታት እንጂ ቁርጥ ያለ የመፍትሄ ሀሳቦችን ማምጣት አይችልም። ስለዚህ ስጋት ሲኖርም መፍትሄ ሲያመጣም ፊት ለፊት አይጋፈጥም። አንዴ በተከዜ ዘብ፣ ሌላ ጊዜ በጌታቸው ስምረት ካርድ አፈራርቆ እየጣለ በመዋዘገብና በማምታታት የቀረችውን ጊዜ ይገፋል። ይህንኑ የተገነዘበው የሚመስለው አቶ ጌታቸው ረዳ ወደ ፌዴራል መንግስት ቀርቦ በተስፋፊዎች ይዞ የሚገኘውን እንደ ምዕራብ ትግራይና መሰል ቦታዎችን ለማስለቀቅ እየሄደበት ያለውን መንገድ ይበል የሚያሰኝ ሆኗል። እንደሚታወቀው ተስፋፊዎች የትግራይ መሬትን መውሰድ የቻሉት መከላከያን እግር ተከትለው በመሄድና በመስፈር ነው። አቶ ጌታቸው ከዚህ በፊት አካሄዱ ግራ አጋቢ ሆኖ ይታይ ነበር። ከቅርብ ጊዜ ወዲህ ግን ስራው በግልጽ እየታየ ነው። በትክክለኛ ሰዓት ትክክለኛ ቦታ ላይ ሆኖ የትግራይን ቀማኞች ፊት ለፊት እየታገለ ይገኛል። አቶ ጌታቸው ረዳ የፕሪቶሪያ ስምምነት እንዲፈጸም ደቡብ አፍሪካ ፕሪቶሪያ ከተማ ድረስ በመሄድና ፊት ለፊት በህገ መንግስቱ መሰረት ተደራድሮ የፈረመ አንጋፋ ፖለቲከኛና የህግ ምሁር ነው።
የፕሪቶሪያ ስምምነት የትግራይን ሉዓላዊነት አቶ ጌታቸው ረዳ ትግራይ በብልጽግና መንግስት በሻዕቢያና በተስፋፊዎች በተወረረችበት ጊዜ በድፍረት ህይወቱን አሳልፎ ለመስጠት ጫካ ገብቶ ህዝቡን ፊት ለፊት በማዋጋት ገድል በመፈጸም ከጓዶቹ ጋር በመሆን ትግራይን ከሽንፈት ያዳነ ጀግና ነው። የፕሪቶሪያ ስምምነት ከተፈረመ ወዲህ ደግሞ በሰለጠነ አካሄድና ብልሃት በተሞላበት መንገድ ስምምነቱ እንዲፈጸም እየጣረና እየለፋ ይገኛል። አቶ ጌታቸው ረዳ የምዕራብ ትግራይ ቦታዎች ወደ ትግራይ እንዲመለሱና የተፈናቀሉት ወገኖቻችን ወደ ቀያቸው እንዲገቡ በቦታ በመመላለስ በፕሪቶሪያ ሰላም ስምምነት መሰረት ለማስመለስ እየጣረ ነው። በቅርቡ እንኳን 3 ጊዜ ሄደዋል። በዚህ ድርጊቱ ተስፋፊዎችን በማደናገር ማንጫጫት ጀምረዋል። ተስፋፊዎችም የትግራይ መሬትን በወረራ ይዘው መቆየት የቻሉት ጉልበት ኑሯቸው ሳይሆን በብልጣብልጥነት በቅርበት ከፌዴራል መንግስት ጋር ስለሰሩ ብቻ ነው። ከዚህ ቀደም በአንድ የውስጥ መመሪያ እንዴት ከደቡብ ትግራይ በ3 ቀን ተባረው እንደወጡ ሁላችንም ያየነው ሀቅ ነው። ከምዕራብ ትግራይም በዛ ፍጥነት ይወጡ ነበር። እንዳይወጡ የሆነው የትግራይ ፖለቲከኞች እርስ በርስ መስማማት ባለመቻላቸው ነው። አሁን አቶ ጌታቸው ረዳ በተስፋፊዎች ተይዞ የሚገኘውን የምዕራብ ትግራይ ቦታዎች ለማስለቀቅ ጥረቱን እስከ ገፋበት ድረስ ከትግራይ ብቻ ሳይሆን ሁሉም የኢትዮጵያ ብሔር ብሔረሰቦችና ፈርጣማው የፌዴራል አስተሳሰብ ያለው የኢትዮጵያ ሕዝብ ከጎን ይሰለፋል። በዚህ ዘመን በኢትዮጵያ ተስፋፊነትና ወራሪነት ቦታ የለውም። ጌታቸው ረዳን ማገዝ የኢትዮጵያ ፌዴራል ስርዓቱን ማጠናከርና ህገ መንግስቱን ማክበር ማለት ነው። በመሆኑም ጀነራል ታደሰ ወረደና አቶ ጌታቸው ረዳ ወደ ወሳኝ ምዕራፍ ለመሸጋገር የሚያስችል መንገድ ጀምረዋል። ከ5 ዓመታት በፊት ሺዎቹን ገድለው ከ1.5 ሚሊዮን ባለ ርስቶችን አፈናቅለው ቦታውን የተቆጣጠረው ጥገኛ ወራሪ ከስፍራው ተጠራርጎ እንደሚወጣ ሰሞኑን በሰፊው ስንዘግብ መክረማችን ይታወሳል። እነሆ አቶ ጌታቸው ረዳም ካለ ኃጢአቱ በየመጠለያ ጣቢያው እየተሰቃየ የሚገኘው ባለርስት ወደ ቀየው በቅርቡ እንደሚመለስና የትግራይ ነባር ህጋዊና ታሪካዊ ግዛቶች ወደሚገባቸው የክብር ቦታ እንደሚመለሱ ከስምምነት ተደርሶ ህገወጥ ቡድን ጓዙን ጠቅልሎ ይወጣል የሚል ማረጋገጫ መስጠቱ ነው። ከዚህ ጋር በተያያዘ በቅርቡ ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር ወደ ሁመራ ከተማ ያቀናው አቶ ጌታቸው ረዳ እንዳለው ተፈናቃዩ ህዝብ በቅርቡ ወደ ቦታው ከመመለሱ በፊት የህገወጡ ወራሪ ቡድን አደረጃጀት ይፈርሳል ብለዋል። ይህንን የማከናወን ስራ የፌዴራል መንግስቱ ድርሻውን የሚወጣ ሲሆን ሌሎች የሚመለከታቸው አካላትም የበኩላቸውን ይወጣሉ ነው ያሉት። ህገወጡ ቡድን የተለያዩ የመጽናኛ ወሬዎችን እያናፈሰ ቢከርምም በቅርቡ ጓዙን ጠቅልሎ ወደ መጣበት አቅጣጫ ይመለሳል። እንደ አቶ ጌታቸው ረዳ ገለጻ ከሆነ ህገወጥ አደረጃጀቱን የማፍረስና ተፈናቃዮችን ወደ ቦታቸው የመመለስ ስራ የክረምት ወቅት ከመግባቱ በፊት እንደሚከናወን አስገንዝበዋል። በፊት የምዕራባዊ ትግራይ ዞን ዋና ከተማ የሆነችውን ሁመራ ከተማን የጎበኙት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተፈናቃዮች ወደ ቦታቸው ለመመለስ በሚደረግ ጥረት የአሜሪካ ድጋፍ እጅግ ከፍተኛ እንደሚሆን ይታወሳል። ተፈናቃዮችን ወደ ቀያቸው የመመለስና መልሶ የማደራጀት ቅድሚያ ሊሰጠው ይገባል ያሉት አምባሳደሩ አገራቸው ይህንን ጥረት ከመቼውም ጊዜ በላይ ትደግፋለች ብለዋል። አምባሳደሩ በመቀጠልም ህዝቡ ወደ ቦታው ተመልሶ መደበኛ ኑሮውን መጀመር እንዳለበት አስታውሰው ከዛ በኋላ ነው ስለ ፖለቲካ ማውራት የሚቻለውን ማለታቸው ይታወሳል። ደመቀ ዘውዱ ይህንን የአስተዳደሩ መፍረስ በሚመለከት ተቃውሞ ቢያስማማም ውሳኔው የፌዴራል መንግስት መሆኑን አቶ ጌታቸው ረዳ አረጋግጠዋል። ይህንን ቃል ከአቶ ጌታቸው ረዳ የሰሙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የተፈናቀሉ ወገኖች ክብራቸውን በሚመጥን መልኩ ነው ወደ ቀያቸው መመለስ ያለባቸው በማለት ከአቶ ጌታቸው ረዳና ከፌዴራል ባለስልጣናት ለመወያየት መወሰናቸው ገልጿል። ፕሬዝዳንቱ ይህንን ያሉት የጸለምትን የተፈናቃዮች የመመለስ ተሞክሮ ውድቅና ተቀባይነት እንደሌለው በመጠቆም ነው። ቀጥሎም የትግራይ ህዝብ ርስት የሆኑትን ግዛቶች ለማስመለስ ቁርጠኛ መሆናቸውን ገልጿል። ባለፈው ዓመት የጸለምት ህዝብ ወደ ቀየው በሚመለስበት ወቅት የነበረውን ሴራና ጫና አውስተው እንዲህ አይነት ድርጊት መደገም የለበትም ብለዋል። ፕሬዝዳንቱ በጸለምት የተሞከረውን ተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። ካምፕ ውስጥ ያለውም ይሁን በቀየው የምዕራብ ትግራይ ህዝብ በብልጽግና ጋሻ ጃግሬዎች አያሌ ፈተናዎች እያስተናገደ የሚገኝ ህዝብ ሲሆን ችግሩ ሳይፈታ 5 ክረምታት አለፉ። ጀነራል ታደሰ በንግግራቸው እንደገለጹት የጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይን ግዛቶች ወደ ነበረበት መመለስ ናቸው ብለዋል። እነዚህ ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምት የመመለስ ተሞክሮን ውድቅ ያደረጉት
ሁለት ጊዜ ነው። የመጀመሪያው ጥቅምት 7 ቀን 2018 ዓ.ም በሽረ ያደረጉት ንግግር ሲሆን በተመሳሳይ መንገድ ፕሬዝዳንቱ በጸለምት የተሞከረውን ተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም ትናንት በማጮ በነበራቸው የጥቅምት በዓል ንግግር አስጠንቅቀዋል። ሌተናል ጀነራል ታደሰ በንግግራቸው እንደገለጹት የጊዜያዊ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያላቸውን አካባቢዎች ወደ ነበሩበት መመለስ ናቸው። እነዚህ ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ከአቶ ጌታቸው ረዳ ለመነጋገር መወሰናቸው ይፋ አድርገዋል። አቶ ጌታቸው ረዳም ለሪፖርተር ተመሳሳይ ምላሽ ሰጥተዋል። ያለ ሶስተኛ ወገን ተሳትፎ የውስጥ ልዩነቶችን መፍታትና የፕሪቶሪያ ስምምነት ተግባራዊነት ቁርጠኛ ሆኖ መቆየት አስፈላጊ መሆኑን አጽንኦት ሰጥተዋል። እሱም ብትጠይቁት ምን አለበት የፌዴራል መንግስት አቋም ነገር እነዚህ አካባቢዎች ላይ ያሉ አስተዳደሮች ፈርሰው አዲስ ይቋቋማል የሚል ነው። ይህን ካልቶ ይወቃል። ኣብኡ ዘሎ ምሕደራ ናይ ምፍራስን ዛዕባ ይስማዕ ኣሎ። ምዚ ብተዛመደ ኣብቲ ተመዛባላይ ይኹን ኣብኡ ዘሎ ዘይተመዛበለ ህዝቢ ኣብ ከቢድ ሽግር ከም ዘሎ ክድነቕ ዘለዎ ዝተውሃቦ ኣፍልጦ ኣሎ። ናይቲ ከባቢ ሽግር ዝተወሳሰበን ሰብኣዊን ፖለቲካውን ሜዳያት ከም ዘለዎን ሰብኣዊ ሽግር ምፍታሕ ቀዳምነት ክወሃቦ ዘለዎን ሰብኣዊ ፍታሕ ቀዳምነት ተዋሂቦ ክፍታሕ ዘለዎ ምዃኑ እውን እናተገለጸ ንሰምዕ ኣለና። ጊዜያዊ ምሕዳር ትግራይ ኣብዚ ቀረባ ጀሚሩ ዝለዓል ዘሎ ዛዕባ ዋና በዓል ጉዳይን ፈጻሚን እንዳሃለወ ንዕኡ ኣግሊሉ ዝጅመር ዘሎ መስርሕ ትኽክል ኢሉ ዘይኣምን እንትኾነ እውን ብደገ ኮይኑ ውፅኢት ክንገሮ ክጽበ ስለ ዘይግባእ ኣብዚ ጉዳይ ይነጥፉ ምስ ዘለውን ምስ ፌደራል መንግስትን ክዘራረብ እዩ። የትግራይ ሉዓላዊነት ጉዳይና የተፈናቀሉት ወገኖች ሰቆቃ እንዲያበቃ የማድረግ ጉዳይ ለአቶ ጌታቸው ረዳና ለውስን ፖለቲከኞች የተተወ ጉዳይ አይደለም። አረና ትግራይ ለዲሞክራሲና ሉዓላዊነት እርሱን ጨምሮ 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች ትግራይን ወክለው በሀገራዊ ምክክር ለመሳተፍ ጥምረት ፈጠሩ የሚለውን መረጃ ውድቅ ማድረጉን የሚገልጽ መግለጫ ያወጣው የዚሁ ማሳያ ነው። ዋዜማ ሬዲዮን ጨምሮ በርካታ የኢትዮጵያ ሚዲያዎች ስምረት፣ አረና ትግራይ፣ ባይቶና፣ ውድብ ወለደ ትግራይ፣ ቃንጫ ሐቂ፣ የትግራይ ዲሞክራሲያዊ ፓርቲ፣ ትንሳኤ አንደርታና ራያ ራዩማን ትግራይን ወክለው በአገራዊ ምክክር ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ዋዜማ ከጥምረቱ አባል ፓርቲዎች አመራሮች ሰምታለች የሚለውን የተሳሳተ መረጃ ማሰራጨታቸውን ይታወሳል። ከዚህ በተጨማሪም ከትግራይ 96 ወረዳዎች በ86ቱ አገራዊ ምክክሩን ማካሄድ እንደሚቻል አመራሮቹ መግለጻቸው፣ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃም ቢሆን ምክክር መደረግ አዲስ አበባ ውስጥ ያሉ ተጋሩ መኖር አለባቸው ሲሉ አቋማቸውን ነግረውናል ሲሉ በተለይ ዋዜማ ሬዲዮ የተሳሳተ መረጃ ማሰራጨቱን ይታወሳል። ዋዜማ ሬዲዮ በተጨማሪ ያሰራጨው የተሳሳተ መረጃ በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲዳረጉ ለምክክር ኮሚሽኑ ሀሳብ ማቅረባቸውን አመራሮቹ ገልጸዋል ብለው ነበር። ይህንን ተከትሎ አረና ባወጣው አዲስ መግለጫ በቅርቡ አረና ትግራይን ጨምሮ 8 ፓርቲዎች በኢትዮጵያ የምክክር ኮሚሽን ባዘጋጁት ውይይቶች ላይ ለመሳተፍ እና በጽሁፍ እንዳሳወቁኝ ወስነዋል የሚለው ዜና የተሳሳተ ነው ሲል ውድቅ አድርጎታል። የኢትዮጵያ ብሔራዊ ምክክር ኮሚሽን ባዘጋጀው መድረክ ለውይይት መሳተፍ የሚችለው ቅድመ ሁኔታዎች ሲሟሉ ብቻ መሆኑን ገልጿል። ድርጅቱ በመግለጫው እንደጠቀሰው በኢትዮጵያ የምክክር ኮሚሽን ውስጥ እንደ አረና የመድረክ አባል ፓርቲዎችና በኮከስ ውስጥ ከ11 በላይ ፓርቲዎች ያወጡት አቋም ምላሽ ማግኘት እንዳለበት አመላክቷል። ከ11 በላይ ፓርቲዎች ያወጡት አቋም ከያዛቸው ነጥቦች መካከል ኮሚሽኑ ገለልተኛ አይደለም ወይም የተቋቋመው የገዢውን ፓርቲ ብልጽግና የፖለቲካ ጥቅም ለማስጠበቅ መሆኑ ጠቅሷል። ሁሉም የፖለቲካ ኃይሎች በውይይቱ ወይም በምክክሩ ውስጥ መሳተፍ እንዳለባቸው ጠይቀዋል። የኮሚሽኑ መሪዎች፣ ኮሚሽነሮች፣ መሪዎች በቀጥታ በፒፒ የሚሾሙ ስለሆኑ በገለልተኛ አካላት መመረጥ አለባቸው ብለው ጠይቀዋል። ለኮሚሽኑ የተሰጡት ስልጣንም ግልጽነት የጎደለው ስለሆነ ለማጭበርበር የተጋለጡ ናቸው ብለዋል። የኮሚሽኑ ኃላፊነት በቪጂፒ የበላይነት ለሚመራው ፓርላማም በጣም ተጋላጭ ነው ብለን እናምናለን በማለት ተቃውሞ ማቅረቡን አስረድተዋል። ከዚህ በተጨማሪ በትግራይ በኩል የፕሪቶሪያ ስምምነት ባለመፈጸሙ ምክንያት ህዝባችን በስደተኞች ካምፖች ውስጥ በተበተነ
በሰፈነበት ሁኔታ የትግራይ ህዝብና መሬቱ በአማራ ታጣቂዎች የፌዴራል መንግስት ፈቃደኝነት ኤርትራ መንግስትም ጭምር ተወሮ ባለበት ወቅት ለውይይት የምንቀርብበት የለም ብለዋል። በዚህ መሰረት አረና ትግራይ በኢትዮጵያ ብሔራዊ የምክክር ኮሚሽን ባዘጋጀው ምክክር ለመሳተፍ ዝግጁ አይደለም ሲል ገልጿል። በመጨረሻም የትግራይ ሰራዊት አዛዥ የአስመራ መንግስትን የሚመለከት የሰራዊታቸውን አቋም ይፋ አደረጉ። ሌተናል ጀነራል ብርሃነ ነጋሽ ወድመድህን ስለዚህ ጉዳይ ለመጀመሪያ ጊዜ በቀጥታ በጉዳዩ ላይ ማብራሪያ ሰጥተዋል። ጽምዶ የብልጽግና ስርዓቱ ለመጣል ያለመ ሊሆን እንደሚችል ተናግረዋል። ሌተናል ጀነራል ብርሃነ ነጋሽ ወድመድህን በአጠቃላይ ከኤርትራ ጋር የተጀመረውን ግንኙነት ግቡን ይፋ አድርገዋል። ሌተናል ጀነራል ብርሃነ ነጋሽ ወድመድህን በይፋ የብልጽግና ስርዓት የፕሪቶሪያው ስምምነት ካልተገበረ ከሚያዋጣን ጋር እንተባበራለን በማለት ስርዓቱን ለመጣል ጥቅም ሊውል እንደሚችል የተናገሩት የመጀመሪያው ጀነራል ሆኗል። አብዝ ሜዳ ዘሎ ህዝቢ ነዚ ምትሕባር እዚ እንተደለየን እንተተሓባበረንስ ወንጀል ኮን አይኾን ወንጀል አይደለም። ተቆልፋችሁ ኑሩ፣ ተቆልፋችሁ ቆዩን፣ ትግራይ በከበባ ውስጥ ትቆይ እያሉን ነው። ትግራይ የሚጠቅም ሁሉ እየተሰራ እያዩ መቃወም ነው። እነሱ ለማዳ እንስሳት ናቸው። ያስለምዷቸዋል፣ ገንዘብ ይሰጣሉ፣ አብረውነትን አድርግ ያሉትን እያደረጉ ነው። እና ምን ሞራል አላቸው? ከማን ጋር ተጣምደው ነው ይሄን የሚናገሩት ነው? እኛ ታጋዮች ነን። ትግራይ ያለችበት ሁኔታ እናቃለን። ትግራይ የጎዳት ማን እንደሆነ እናቃለን። ማን ነው ይሄን ሁላ ያደረገው? ማን ነው ትግራይን የበደለው? እናቃለን። ዛሬ ደግሞ ማን እየበደለ እንደሆነ እናቃለን። ትግራይ ከሚያዋጣን እኛ ታጋዮች ነን ብሏል። ትግል ላይ ነው ያለነው። የሚያዋጣን ጋር እናብራለን ነው። አናፍር፣ አንሸማቀቅበት፣ ማንደብቀውም ነው። ደግሞ የህዝብ ለህዝብ ነው ብሏል። እንኳን የህዝብ ለህዝብ የመንግስታት የፓርቲዎች እንኳን ቢሆን እነዚህ የለማዳ እንስሶች ለመናገር ምን ሞራል አላቸው ነው? መንግስት ለመንግስት ፓርቲ ለፓርቲ ሰራዊት ለሰራዊት ቢሆን እንኳን ምን ሞራል አላቸው ነው። ወድመድህን ጀነራል ብርሃነ ነጋሽ ነው ይሄን እኔ ምን አለ ትግራይ አጋር ትፈልጋለች ብሏል። ትግራይ አጋር ትፈልጋለች። ናት ከፈራርሕና ክዛረውውን محفر كحفر يروا نحنا قادلينا زلنا تقادلتينا تقادلت دما مواطاصونا رئينا بزمسلنا كنحبر قبوي ምክንያቱም زي تصمدو استراتيجي تصمدلو استراتيجياዊ ራእያን ዕላማን ዘለና ንጻመደሉ ንተሓባበረሉ ምትሕባር ማለት እንዴት ጽምዶ እንብሎ ታክቲካል ድማ ንግዚያዊ ንስርዓት ንውዳ ወይ ተወሰነ ስጉምተ መኻድ ተወሰነ ደገፍ ንምግባር ስልታዊ ምሕዝነት እውን ኣሎ ኩሎም እዚኦም ክንጥቀመሎም ኢና ኩሎም እዚኦም ምጥቃም ድማ ትክክለኛ እዩ ለምንድን ሁሉም ታርጌት ያደረገ ያለው ለምን ይመስላችኋል? እውቅና የለውም። አንደኛ ወረቀት የለውም። ብሔራዊ እንትና አቆም የሚቀጥለው ምርጫ ማይሳተፍም እኮ ብልጽግና አሳተፋለሁ እያለሽ አይደል እንዴ? ብልጽግና እኮ ሀገር ሰላም አድርጌ ያለው ታገሰ ጫፍ እኮ ሰላም ሀገር ሰላም በሰላም ሆኖ ምርጫ አረጋለሁ ብሏል እኮ አፈጉባኤ ማለት ነው። ህወሓት ግን አትሳተፍም እና ምንድነው? የለችም እኮ ፐሪፈሪ ላይ የሆነ ቦታ ላይ ተጠግታ ያለች ነች ህወሓት። ረፍት ለምን አሰጡት ነው ትግራይ? ለምን መሰላችሁ? የሚያቃዣቸው ትዲኤፍ የሚባለው ኃይል አለ፣ ሰራዊት አለ፣ ትግራይ የሚባል ህዝብ አለ። ያዋረደው ብልጽግናን ያዋረደ ህዝብ አለ ትግራይ ውስጥ። ትግራይ ሰሜን ኢትዮጵያ ትግራይ የሚባል አለ። አከርካሪው ሰብሮ ያዋረደው ብልጽግና ምን ማታደርግ ምን እየሰባበረ ደብረ ብርሃን አደረሰው። ያቺ ደብረ ብርሃን ስለዚህ ትግራይ ሰራዊት ፖለቲካ አመራሩ ከተበተነ ህወሓት የሚባል ዲዞልቭ አድርገን ካጠፋ ነው ሰራዊቱም ተስፋ ቆርጦ መሪያቶ ፖለቲካ መሪነት አጥቶ ተበታትኖ ይሄዳል ነው። ከህወሓት ጋር ፍቅር ያለው ህወሓት ደጋፊ ሆኖ እየመጣ ያለው ምናምን ይመስላችኋል? ህወሓት ምናምን ሲል በፍጹም የትግራይ ጉዳይ ወደ ኖርማል ከመጣ በኋላ ይሄ ሚዲያ ታዩታላችሁ አቋም ምን እንደሚሆን። የትግራይ ነገር ወደ ህይወቱ ከተመለሰ በኋላ ይሄ ሚዲያ ወዴት እንደሚሄድ የትግራይ ህዝብ ነግሯል። ሁሌ ነው በትግርኛ የምናወራው፣ አሁንም ልድገመው። ያቃል ብልጽግና የሚፈልገው እሱ ነው። ትግራይን አንቆ እንደዚህ አድርጎ
እንዳትሰበር አድርጎ እንደማትደፈር ብልጽግና ድርሽ የማይልባት አብይ ድርሽ የማይልባት አብይ የማይነካው ሰራዊት አብይ የማያዘው ሰራዊት አብይ የማያዘው ትግራይ በመፈጠሯ ለአብይ እንቅልፍ የለውም። የደብረጽዮን ትግራይና የአብይ ኢትዮጵያ ነው ያለች ሁለት ክልል ነው ያለው ኢትዮጵያ ምድር ላይ ምን ጥርጥር አለ? ይሄ መስበር ነው መጠቅለል ነው የሚፈልገው እና እንቅልፍ የነሳው ሁሉም አንደር ኮንትሮል አድርጌ በቃ አልቆረጠም ያለችኝ እቺ ትንሽ አንድ ፉል ስቶፕ ምላት እሷ አለች እያለ እንቅልፍ የነሳው እሱ ነው። መስበር የሚፈልገው እሱ ነው። ይሄ ፓርቲ ደግሞ ከሌሎች ፓርቲዎች ጋር ሆኖ ቀና አመለካከት ካላቸው የዚህ ወረዳ ፖለቲካ ፓርቲ ነኝ የዚህ ፖለቲካ ፓርቲ ነኝ እያለ በቀበሌ በወረዳ የሚደራጀው ፖለቲካ ፓርቲ ሳይሆን እንጉር ፌስ ትግራይ መሰረት አድርገው የተነሱ ፖለቲካ ፓርቲዎች ከነ ምናምን ድክመታቸው ለወደፊቱ ይጠቅሙናል ብለን ስለምናስብ ኢንካሬጅ እያደረግን የትግራይን ጉዳይ ሴንተር አድርጎ ከሚሄዱ ጋር አብሮ እንዲሰራ ነው የምንታገለው። የትግራይ ነገር ወደ ነበረበት መመለስ ጥቅምት 24 የሚባል ነገር አለ። ጥቅምት 24 የነበረችው ትግራይ ወደዛ መመለስ ነው። ሰሜን እዝ ተነካ ብለ የሰፈር አውደልዳይና ጄኖሳይደር ኤትኒክ ክሊንሲንግ የፈጸሙ ዘር ማጽዳት የፈጸሙ እነደመቀን ወደፊት አምጥተን እነተመስገን ጥሩነህና አገኘሁ ተሻገርን አርገ ትግራይ ህዝብ ወረድከው በዛ አርገ የትግራይ ጂኦግራፊን ወስዳለሁ ብትል ግን ሌላ ነው የሚገጥመው ነው።